የቡሻሻ ጋጋ የመጀመሪያ ወንድ ልጅ የሆነው ንጉስ ጦና እንደ አውሮፓውያን አቆጣጠር በ1858 ዓመተ ምህረት በአያቱ ንጉስ ጉቤ ቤተመንግስት ዋና ከተማ ዳልቦ ጎራዋ ተወለደ። በልጅነት ዘመኑ ጦና የፈረስ ጉግስ፣ የጦር ውርወራ፣ ገደል ዝላይ፣ አደን ትግልና በርካታ የተለያዩ ባህላዊ የጦር ስልቶችን በመለማመድ አሳልፈዋል። ንጉስ ጎቤ በወቅቱ የያዛቸው ህመም እየከፋባቸው ሲመጣ በምትካቸው የታናሽ ወንድማቸው ሀደሮ ወንድ ልጃቸው እንዲነግስ ያቀረቡት ሐሳብ በጠቢባን አማካሪዎቻቸውና የሀገር ሽማግሌዎቹ ቁብልነት አላገኘም ነበር። በዚህም መሰረት በንጉስ ጠቢባን አማካሪዎችና የሀገር ሽማግሌዎች ፊት ሙክስና ቁብልነት ያገኘው የቡሻሻ ጋጋ ልጅ ጦና በሟቹ አያቱ ንጉስ ጉቤ ምትክ እንደ አውሮፓውያን አቆጣጠር በ1878 የወላይታ ንጉስ ሆነው ነገሱ። ካዎ ጦና በንግስና ዘመናቸው ከ1878 እስከ 1894 ዓመተ ምህረት አያታቸው ካዎ ጎቤ በዘመነ መንግስታቸው ያዳበሩትን የግብርና ማዘመንና ምርታማነት ማሳደግና አገራዊና ረጅም ርቀት ንግድ ተጠናክሮ እንዲቀጥል ያለሰለሰ ጥረት ማድረግ መቻላቸው ታሪክ ያወሳል። በሌሎችም ዘርፍ ሰፊ ውጤቶች ማሳየት መቻላቸውን ዛሬም በህዝቡ ዘንድ ትልቅ ቦታ አላቸው። ካዎ ጦና ውስጣዊ አንድነት አጠናክረውና መንበረ ስልጣናቸውን ካደላደሉ በኋላ ከተለያዩ አጎራባች ህዝቦችና መንግስት ጋር ረጅም ዘመናት ያስቆጠረው በወንድማማችነት በእኩልነት ፍትሃዊ በጋራ ብሔራዊ ጥቅም ላይ የተመሰረተ ዲፕሎማሲያዊ ግንኙነት ተጠናክሮ እንዲቀጥል በሳል የመሪነት ሚና መጫወት መቻላቸው ታሪክ ያወሳቸዋል። ንጉስ ካዎ ጦና ለወላይታ ህዝብ ብቻ ሳይሆን በኢትዮጵያ ታሪክ ላይ አይነተኛ ድርሻ ያላቸው መሪ ነበሩ። ይሄው በዘመነ አድዋ ጦርነት ወቅት ንጉስ ምኒልክ ሰሜናዊ የኢትዮጵያ አርበኞች ጋር ክተት ብሎ አድዋ ሲዘምቱ ንጉስ ጦና ከራስ ዳርጌ ጋር በመሆን በቤተ መንግስቱ ቀሪው የኢትዮጵያን ግዛት በማስጠበቅ ታሪክ ያወሳቸዋል። ወላይታ ሲነሳ ንጉስ ካዎ ጦና ሲነሳ ወላይታ የአንድ ሳንቲም ሁለት ገጽታ ናቸው። በመሆኑም የንጉስ ካዎ ጦና ሐውልት በወላይታ ሶዶ ከተማ ተገንብቶ ለህዝቡ እይታ ክፍት ሆነዋል። ይሄ በጣም ታሪካዊ ሁነት ነው። የወላይታ ህዝብ ቀደምት ያስተዳደር ያገዛዝ ስርዓት ያለው ህዝብ ዓለም በዛ ልክ ባልሰለጠነበት ጊዜ ስርዓትን፣ ደንብን፣ ህግን አበጅቶ በማይተዳደርበት ጊዜ በቀደመው ስርዓት የወላይታ ህዝብ ያስተዳደር ስርዓትን በማበጀት ህዝብን ባስተዳደር ስርዓት ውስጥ በመምራት የሚታወቅ ህዝብ ከመሆኑ ጋር ተያይዞ ይሄ ደግሞ የወላይታ አካባቢ ከ50 በላይ ነገስታቶች የነገሱባት ያስተዳደሯት ስርዓትን በስርዓት ደግሞ ህዝብን የመሩባት አካባቢ ነው። እንግዲህ ጦና የሚታወቀው አይበገሬ በመሆን ነው። ሊያንበርክክ የመጣን ወራሪ ኃይልን 7 ጊዜ ያንበረከከ ጀግና ነው። ስለዚህ ወጣቱ አሁን በዚህ ዘመን ደግሞ ለኢኮኖሚ ለድህነት እንዳይበገር ላላስፈላጊ ነገር እንዳይበገር ትልቅ ትምህርት ያስተላልፈ ነው ብዬ አስባለሁ። ትልቅ ሮል ሞዴልም ናቸው። ከጥበብ አንፃር ከምርነት አንፃር ህዝብን በማስተባበር ወራሪውን የመመከት ኃይል በኢጣሊያም ጦርነት ጊዜ ያሳዩ ትልቅ አባት ናቸውና የመሪነትን ጥበብ የሚያስተምሩ ናቸው። ካዎ ጦና ማለት ወላይታ ነው። ወላይታ ማለት ካዎ ጦና ነው። ወላይታ አንድ ሰው አይደለም። ወላይታ ከ220 በላይ ጎሳዎችን ያቀፈ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሁሉም የኢትዮጵያ ጎሳዎች አሉ። ኢትዮጵያ 83 ጎሳዎች አሉ ይባላል ወይም ብሔረሰቦች። እኛ ግን ከዛ በላይ ነው። ምክንያቱም የነዚህ ሁሉ ውጤት ነው። የእስላም ክርስቲያኑ፣ የባህላዊ እምነት ተከታዮች፣ የፕሮቴስታንት፣ የካቶሊኩ ተከታዮች ነን እኛ በሁላችን። ስለዚህ ወላይታ ማለት በአጠቃላይ አንድ ህዝብ፣ አንድ ትልቅ ህዝብ ነው። ስለዚህ ካዎ ጦናም የዛ ተምሳሌት መሪ ናቸው። ይህንን የመሰለ ትልቅና የገዘፈ በዓለም ታሪክ ውስጥ ሊታወቅ የሚገባ ታሪክ ያላት ከተማችን ታሪኳን በዚህ ልክ ለትውልድ የምታስተላልፍበትን ሐውልት በማቆም የመጀመሪያውን ቀን እንግዲህ ይፋ አድርገናል። ከዚህ ቀደም የፍሬው አልታየን የጀግናው መሪያችንን ሐውልት ባስመረቅን ማግስት ዛሬ የጀግናውን የኃይለኛውንና የቁጡውን መሪያችንን የካዎ ጦናን የመጨረሻው የወላይታ ንጉስ ሐውልት አስመርቀናል። ስለዚህ ይሄ ትልቅ ታሪካዊ እውነት ነው።
በጣም ደስ የሚል ነው። እንደሚታወቀው ወላይታ ብቸኛዋ ከ50 በላይ ነገስታት መናገሻ የሆነች ከተማ ነች ወላይታ ሶዶና በዚህ በውቢቷ ከተማ በጦና አደባባይ በከተማው አስተዳደር ፊት ለፊት የጦና ሐውልት መቆሙ ለወላይታ ህዝብ ታላቅ ድል ነው። በጣም ደስ የሚል ነውና የተለየ ደስታ ተሰምቶናል። የጥንካሬ የመቻል የማሸነፍ ቀና የማለት ዝቅ ያለ ማለትና በስራ በተግባር የማሸነፍ ምልክት ነው ለወጣቱ ትውልድ። ይሄ በዚህ የመሰለ ትልቅ አደባባይ ላይ መቆሙ ለወጣቱ ትውልድ ለአዲሱ ትውልድ የሚያሸንፈው የመቻልን ያለመበገርን የስራንና የማሸነፍ ምልክት ሆኖ ነው የቆመው። ደስ ብሎናል። ካወጣውና ለወላይታ ህዝብ ምልክት ነው፣ ምልክታችን ነው። አይበገርነት የከፍታ ተምሳሌታችን ነው። ካወጣውና ለቤተሰብ ታሪክ ያለው ቅርስ ያለው ታሪክ አለው። ቅርሶች ፍራሾች ጠፊዎች ናቸው፣ ግን ታሪክ አይጠፋም። የኢትዮጵያ ታሪክ እንደምታውቁት ከሆነ ውስብስብ ነው፣ ግን ብዙ ሰዎች ለማጥፋት ሞክረዋል። የኢትዮጵያም ታሪክ ለማጥፋት የብሔረሰቦችንም የነገስታትንም የሰሜኑም የደቡቡ ለማጥፋት ተሞክሯል፣ ግን አልጠፋም። ምክንያቱም ትውልድ እየተተካ ሲመጣ ታሪኩን ለማወቅ ይጓጓል። ሙያውም እየሰፋ ሲመጣ የበለጠ ስፔሻላይዝ ሆኖ ሲመጣ የበለጠ የማንነት ጥያቄዎች ይነሳል። ሰዎች ደግሞ ከሁሉም በላይ የሚወዱት ማንነታቸው ነው። ጥቁሩም ልጁን ይወዳል፣ ነጩም ጥቁሩን ልጁ ይወዳል፣ ጠይሙም ልጁን ይወዳል። ስለዚህ ማንነት ነው ይሄ እና መናናቅ፣ መነቃፈት፣ መገፋፋት የጊዜያዊ ሁኔታዎች ናቸው፣ ዘላቂ አይሆኑም። ስለዚህ ትውልድ በትውልድ ሲተካ እንዲህ ያሉ ታሪክን የማክበር አንድነትንም ለማምጣት ይሄ በጣም ወሳኝ ነው። እኛ ለልጆቻችን የምናስተላልፈው ስርዓት ያለን ወግ ያለን የአስተዳደር ስልት ያለን ህዝቦች መሆናችን ማሳያ ምልክት ነው ማለት ነው። ካወጦና ደግሞ የወላይታ ህዝብ የጀግንነት የአንድነት ምልክት ነው። ስለዚህ በጣም አስደናቂ ጊዜ ነው እያሳለፍን ያለ ነው። ስሜቴን መቆጣጠር አቅቶኛል። ትልቅ ደስታ ነው። ሞቶሎሚ የሚቀጥላል። ሌሎች ታሪኮቻችን የሰፋና የገዘፈ ታሪክ ያለው ህዝብ ነውና ወላይታ ታሪኮቻችን ይቀጥላሉ። በዚህ መልክ እናስቀምጣቸዋለን። ወጣቱን የምናስተምረው ወጣቱ ትውልድ ጀግንነትን፣ ጥንካሬን፣ ፈተናዎቹን በጽናት ማለፍን እንድማር ከባድ ፈተናዎቹን ያለፈ 7 ጊዜ ጠላትን መመከት የቻለ ለብዙ አመታት ድንበሩን ያላስደፈረ ጀግና ስለሆነ በጀግንነት አሁን ባለን ጠላት የሆነውን ድህነትንም ለማሸነፍ ወጣቱ እንደ ጀግናው አባታችን ጀግና ሆኖ መቆም እንዳለበት የሚያስተምር ትልቅ ጥንካሬን የሚያስተምር ሐውልት ነው ብዬ አምናለሁ። ይሄ እዚህ ሲቆም ለኛ ለወጣቶቹ ትልቅ ዕዳ ነው። በነገራችን ላይ ዕዳ ነው። ቢኮዝ እኛም ሰርተን ስናልፍ ታሪካችን ሊወሳ ይገባል ብለን በጦና ሜንታሊቲና ሞራል መስራት እንዳለብን ትልቅ ዕዳ አለብን፣ ሸክም አለብን። ጦና በዛኔ በጨለማው ጊዜ እነዚህ ከሰሩ እኛ ደግሞ በዚህ በተመቻቸ ጊዜ ምን መስራት እንዳለብን የሞራል ስንቅ የሚሆነን ነው። ይሄ ሐውልትና ዕዳ እንዳለብን ነው። አመራው ሲጠነክር ሐውልት እንደሚቆም ጀግና እንደማይሞት ቅርስ ያለው እንደማይሞት ቅርስ ታሪክ እንደሆነ ትልቅ ማሳያ ነው። ይሄ ሐውልትና ትልቅ ዕዳ አለብን፣ ትልቅ ባለ ዕዳ እንደሆንን ምልክት ነው። ባይዘወይ አንድነትን ለማምጣት መጀመሪያ እኔ ራሴን ካወቅኩ በኋላ ሌላውን ማወቅ ግዴታ አለብኝ። ስለዚህ መታወቅ ደግሞ አንድ ያደርጋል። አውሮፓን ካያችሁ የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው ናቸው፣ ግን አውሮፓ ዩኒየን አላቸው። አንድ ሀገር ሆኖ አውሮፓውያን እርስ በርሳቸው ይነጋነጋል። እኛ ወላይታዎችም ለዛ አይነት ውህድነት አለ ተባለ። ወላይታ ደግሞ በተፈጥሮም አቃፊ እንጂ ገፊ ህዝብ አይደለም። ስለዚህ ያ ደግሞ እኛን ከሌሎቹ ለየት ያደርገናል። ተቀባይነታችን፣ አቃፊነታችን ይሄ ወላይታን ከወላይታ የተገፋ የለም። ወላይታ ሁል ጊዜ ይቀበላል። ይሄ ደግሞ ከጎቤ ጊዜ ጀምሮ እስከ ካወጦና ድረስ ተቀጥሏል። ከዛ በፊትም ቢሆን ማንነታችን ግን ወሰናችንም ቢሆን በተፈጥሮ ድንበሮች የተካለለ ነው። ከብላቴ፣ ከአባይ፣ ከኦሞ እና ከላይ እንደዚህ ከሌሎች ከሀዲያና ከአምባታም በኩል እና እዛ ውስጥ ሆነንም ግን አልተገፋፋንም እና ይሄ ማለት ለኛ ልዩ ነው። ይሄንን ደግሞ የሚገልጸው የመጨረሻው ታሪካችን በጽሁፍ የማንነታችን መግለጫ የካወጦና ማሰሪያ አንቀጻችን ይሄ ነውና ይሄንን ካወቀ ትውልዱ የበለጠ ይጠናከራል። ትልቁን ከባድ ነው ብዬ ወስዳለሁ። ለምን ሲባል የተወሰነ በትምህርት ካርኩሌም ውስጥ ገብታ የካወጦና ታሪክ በትንሹ ቀንጨብ ብላ ነው ያለችው። በመሬት ላይ ግን
ብዙ የሚወራና ብዙ የሚነገር ታሪክም ስላለ ለሚቀጥለው ትውልድ ብዙ ትልቅ አሻራ ያርፍበታል ብዬ ነው የምወስደው። ንጉስ ካወጣውና የወላይታ ንጉስ ሆኖ ከስልጣን ከተረከቡበት ጊዜ ጀምሮ የወላይታን አንድነት የወላይታን ህዝብ ማንነት ያስከብሩ የነበሩ ታታሪ ህዝቡ በስራ እንዲበለጽግ ማንነቱን በደንብ እንዲያውቅ የሀገር ግንባታ ላይ እጅግ ኮርቶ እንዲሰራና የነበረውን ታሪክ አስቀጥሎ በትልቅነት እንዲሄድ የማድረግ ኃላፊነት የነበራቸውና ባራያነት ያሳዩ በጣም የሚከበሩ የሚወደዱ ከህፃናት እስከ አዋቂ ህዝቡ በዚህ ዘመን ያለንም እሳቸው እንግዲህ እኛ አሁን የእሳቸው ሶስተኛ ትውልድ ደረጃ ደርሰናል። እጅግ የምንኮራባቸው በአይናችን ባናያቸውም በታሪክ የምንሰማቸው የሰሩት ነገር ሁሉ ለወላይታ ማንነትና ለኢትዮጵያም ጭምር በጣም አኩሪ ታሪክ የነበራቸው ሰው ስለሆኑ ይህን ሐውልት በከፍተኛ ወጪ የሶዶ ከተማና የዞን አስተዳደር ተባብረው ሰርቶ የእሳቸውን ታሪክ ወጣቱ ትውልድ ቀጣዩ ትውልድ እንዲረከብ እንዲያውቅ ለማድረግ የተደረገ ድርጊት በመሆኑ በደስታ በኩራት በጀግንነት በከፍተኛ ስሜት እያከበርን ነው አሁን ያለ ነው። የወላይታ ህዝብ በስርዓት በመመራት በስርዓት በመተዳደር ቀደምት ህዝብ ነው። ስለዚህ ዛሬም ወጣቶቻችን አንደኛ ነገስታቶቻቸውን ፕላስ ደግሞ ታሪኮቻቸውን ከፊት ለፊት ያለውን የቀደመውን መልካሙን ስርዓታቸውን ከፊት ለፊት እያዩ ዛሬም አንደኛ በስርዓትና በህግ ውስጥ በመመራት ሂደት ውስጥ እንዲያልፉ፣ ሁለተኛ ደግሞ የገዘፈ ታሪክ ያላት ባለቤት የሆነችውን ሀገራችንን ለልጆቻቸው ከማስተላለፍ ጋር ተያይዞ ታሪክን እንዲያውቁ፣ ታሪክን እንዲያጠኑ፣ ታሪክን በአግባቡ እንዲሰንዱ ይሄ ማሳያ ነው። ሀብላ ጀምራለች ወላይታ። ብዙ ታሪክ ተነግሮ የማያልቅ ብዙ ታሪክ ያላት ህዝብ ነችና ይቀጥላል የወላይታ ታሪክ። ይሄንን ደግሞ ወጣቱ ትውልድ ይዞ በማስቀጠል ረገድ ዋናውን ሚና የሚጫወት ይሄ ወጣቱ ትውልድ ነውና የሀገር ተረካቢ ብቻ ሳይሆን ባለቤት የሆነው የወጣቱ ኃይል ይሄንን ተረክቦ ማስቀጠል አለበት። ይሄን መልእክት ለወጣቱ ማስተላለፍ እፈልጋለሁ። አለባበሳችን የያዝነውን ነገር ካያችሁ ጦር የያዝኩት በሰባት ጥርስ ያለው በወላይትኛ ላፑን አቻ ይባላል። ይሄ ንጉስ የሚይዘው መጫሚያ ቶራ የሚባለው ነው። እንደምታወቀው የለበስነው አለባበስም የንጉስና የንግስት በወላይትኛ ከዋና ጓንቶ አይነት አለባበስ ለብሰን ነው የቀረብነው። የያዝኩት ጋሻ ደግሞ ለጦርነት የወላይታ ጦረኞች ሲይዙ በዚህ ነው ጦርን የሚመክቱት። ከዛ ውጭ ንጉስ በሚይዘው መልኩ ነው አለባበሱንም ይዘን በዛው ነው የቀረብነው ማለት ነው። መንፈስ ጠንካራ እንዲሆን ትውልዱ በልማትም በተለያዩ ነገሮችም ጠንካራ እንዲሆን ለሚቀጥለው ትውልድ ደግሞ የራሱን አሻራ አሳልፎ ማለፍ የሚችለው እንደዚህ ኩሩ ወይም ጠንካራ የሆኑ ስራዎችን ሰርቶ ሲያልፍ ነውና ይሄ ትልቅ መነሳሳትን ይፈጥራል በወጣቱ ትውልድ ላይ፣ በተናናሽ ህጻናት ልጆች ላይ ትልቅ አስተሳሰብ እንዲኖር በሀገር ደረጃ የሚያኮራ ስራ ሰርቶ ለማለፍ እቅድ እንዲያወጡ ያረጋቸዋል ብዬ ነው የምወስደው። ማንነቱን አስከብሮ ራሱን ተከብሮ የሌሎችንም አክብሮ ይኖራል። እና ይሄ ታሪካዊ እንትን ሁል ጊዜ ቅሬታ፣ ግፊት፣ ጥላቻ የሚፈጥረው ነገር ከዚህ በኋላ ይቆማል ብዬ አስባለሁ። ለምን አንተ ማንነትን ካከበርክ እኔም አከበርኩኝ፣ አንጣላም፣ አንነቃቀፍም፣ እንተባሰባለን፣ እንከባበራለን። ለመከባበር ደግሞ ምክንያቱ ማንነትን ማክበር ነው። አንተን ከወቀሱ ከነቀፍኩ ቅር ብለህ አንተ እሺ ዛሬ እኔ ጉልበተኛ ብሆን ያንተ ልጆች እሺ አይሉ እና ይሄን ነገር በዚህ ይቆማል ብዬ አስባለሁ። እና ይሄ ለኛ ደግሞ ከዚህ ሁሉ የተወለድን ደግሞ ባለፉት 100 ዓመታት ከተለያዩ የኢትዮጵያ ብሔር ብሔረሰቦች ጋር የተጋባን የተዋለድን ሰዎች ልጆቻችን እስከ ፈረንጅ ተጋብቷልና ለኛ ምቹ ነው። አንዱ የታሪኳ ባለቤት እንደሆንኩ ነው የሚሰማኝ እውነት ለመናገር። ስለዚህ ይሄ ታሪክ የኛ ታሪክ ነው፣ የኔ ታሪክ ነው፣ የልጆቼ ታሪክ ነው። ዛሬ በዚህ ቦታ ላይ ቆሜ ሐውልቱን ከማስመረቅ ባለፈ ደግሞ ይሄን በመሰለ መልኩ መልእክቴን ለማስተላለፍ መታደሌ በራሱ አንዱ የታሪኩ አካል ነውና እጅግ በጣም ደስተኛ ነኝ። በንግስና በንጉስ ቤተሰብ ውስጥ ያለው አለባበስ ምን ይመስላል የሚለውን ለማሳየት ሞክረናል። እሱ የከወውን አብራርቷል። ደግሞ ጓንቶ፣ ዲባቢያ፣
ሚጊዷ እና ደግሞ ያው ሰጋያ ሚጊዷ እና ዲባቢያ አለባበሱ ደግሞ ከባህላዊ ቀለምን በጠበቀና እናት ንግስት ምን አይነት መልክን ይዛ መቅረብ እንደምትመስል ለማሳየት ለማስመሰል ነው የሞከርነው። ካውጦና በአንድ ቃላት መግለጽ ይከብደኛል። እንደኔ ካውጦና ብዙ ተዘምሯል፣ ብዙ ተብሎለታል፣ ብዙ ሙሾ ተደርጎለት በአጠቃላይ ካውጦና ማለት ለወላይታ ምልክት ነው። በጀግንነትም በውጊያ ስልትም በሁሉም ነገር የኩራታችን ምንጭ ነው። የጦና ኒዎች ተብሎ የምንታወቀው ከጦና ጀግንነት የተነሳ ነው። ወጣቱ ከዚህ በንባብ በእውቀት በምርምር የተመሰረተ ግንዛቤ ካለለው አሁን ሶሻል ሚዲያ ላይ እንደሚተላለፉት የነቀፋ የዘለፋ ነገር ያመጣል። ይሄ ደግሞ የእውቀት እጥር ነው። ሰው እኮ መሰዳደብ ራሱ የእውቀት አለማለት ነው። በቂ እውቀት የሌላውን አለማወቅ ራሱ ለስድብ ያጋልጣል። ስለዚህ ምንድነው የሚባለው? ተከሳሽ የተከሳሽን ልብ ቢያውቅ ኖሮ ከቤቱ አይወጣም ይባላል። ስለዚህ የጋራ እውቀት ሊኖር የሚችለው ያንተንም ታሪክ የኔንም ታሪክ የዛኛውንም ጎረቤትም መከባበር ያመጣል፣ ፍቅር ያመጣል። ይሄ ከፍ ያደርገናል እና ወጣቱ በእውቀት ላይ የተመሰረተ ስራ እንዲሰራ ጠይቃለሁ። ይሄ መሀል ከተማ ነው፣ የሶዶ መሀል ከተማ ነው እና ሁለተኛ ደረጃ ትምህርት ቤትም እዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤትም ሌሎች የግል ኮሌጆችም ሌሎችም የወላይታ ልማት ማህበር ጨምሮ የሶዶ ከተማ ካንቲባ ጽሕፈት ቤት ጀምሮ እዚህ በታሪክነት የተቀመጠ ቦታ ላይ ተመርጦ ህዝቡ መክሮበት እሳቸው ጦር መርቶ ወደ ሰሜን የሄዱበትን አቅጣጫ ተቀምጦ ያለ ስለሆነ ወጣቱ ትውልድ የእሳቸውን ጀግንነት፣ የእሳቸውን የስራ ወዳድነት፣ የእሳቸውን የማንነት ጥያቄን፣ የእሳቸው የአንድነት ፍላጎትና ፍቅርን በደንብ ተገንዝቦ ወጣቱ ትውልድ ተከትሎ ይሄንን እየተመለከተ የእሳቸውን አራያ እንዲሆን የሚያስተምር ሐውልት ነው ብለን ነው የምንቀበለው። ሀሹ ባይተታ ኩመታ ወላይታው